ጴንጤ ነህ ወይስ ፕሮቴስታንት ነህ? እ? ጴንጤ ነህ ወይስ ፕሮቴስታንት ነህ? አዲስ ነገር ላስተምር ብዬ ነው። አንድ አይደሉም እንዴ? ምን እያልኩ ነው? አይደለም አይደለም። ጴንጤ ሁሉ ፕሮቴስታንት አይደለም። ፕሮቴስታንት ሁሉ ግን ጴንጤ አይደለም። ልዩነቱን ልንገርህ። አ አዎ፣ ፕሮቴስታንት ማለት የማርቲን ሉተር የታድሶ እንቅስቃሴ የሚያራምዱ ናቸው። ማርቲን ሉተር ነው በ1517 የጀመረው። ፔንቴኮስታል ሙቭመንት ደግሞ የተጀመረው በ1900 ነው። ፔንቴኮስታል ማለት ምንድን ነው? በልሳን መጸለይ፣ በትንቢት መናገር የሚቀበሉ ፔንቴ ይባላሉ። ፔንቴኮስታል ይባላል። እነ ማርቲን ሉተር ፔንቴኮስታል ጴንጤ አልነበሩም፣ ግን ፕሮቴስታንት ነበሩ። ፕሮቴስታንት ውስጥ ሆነው ጴንጤ የሆነ አለ፣ ካሪዝማቲክ ሙቭመንት ያላቸው እነ ሙሉ ወንጌል፣ እነ መሰረተ ክርስቶስ፣ እነ ገነት ቤተክርስቲያን ምናምን ነገር ጴንጤም ናቸው ፕሮቴስታንትም ናቸው። ጴንጤ የሆኑ ደግሞ ፕሮቴስታንት ያልሆነ አለ። ለምሳሌ ኦንሊ ጂሰስ ታውቃለህ? የሐዋርያት ቤተክርስቲያን የሚባሉት አ እነሷን ዩናይትድ ፔንቴኮስታል ቸርች ናቸው። እነሱ በውጭው ዓለም ጴንጤኮስቴ ናቸው። እነሱም ራሱ ጴንጤ ናቸው፣ ግን ፕሮቴስታንት አይደሉም። ስለዚህ ፕሮቴስታንትና ጴንጤ ይለያያል። አንተ ጴንጤ ነህ ወይስ ፕሮቴስታንት ነህ? አሁንም አልገባኝም። ምንድን ነው እኮ ፕሮቴስታንት ውስጥ ሆነ እሺ፣ ቀጥሎ ያነ ወይስ ተቋርጦ ያነ? አንተ ሴሴሽኒስት ነህ ወይስ ኮንቲኒሽስት ነህ? አንተ በሁለት ይከፈላል። እሺ፣ እሱን ከፍዬ ልንገርህ። ቀጥሎ ያነ ወይስ ተቋርጦ ያነ? የትኛው ነህ? ሰምቼው ነው አላውቀው ነገር እኮ ስለዛ ከሆነ አታውቁትም እኮ እምነታችሁን አታውቁም። ቀጥለውያን የሚባሉት በልሳን መጸለይ፣ ትንቢት መናገር ምናምን የመሳሰሉ ነገሮች ቀጥሏል። አይ ይሄ አሁን ላይ የእምነት ኢሳ ሆነ የአስተምሮ ልዩነት አላቸው ማለት እኮ አንድ ናቸው የሚለውን አያፈርሱም። እሱን አይደለም የምነግርህ እኔ አሁን እንትን መሰረታዊ ነገሮች በሶላ ላይ 5 ናቸው። ሶላ ፊዳ፣ ሶላ ግሎሪያ ምናምን የሚባሉ እኮ ሁሉም 5 እሱን ሶላዎች አሉ። አይቀበልም ይቀበላል። እሱ ላይ አይደለም ጥያቄ እኮ ታዲያ ምን ጥያቄ እሱ አይደለም እሱ ላይ አይደለም ጥያቄ አስተምሮ እኮ ቀጥሎ ያንን ልዩነት እንዳለ አውቃለሁ፣ እኔም አውቃለሁ። እሱ በልሳን መጸለይ፣ ትንቢት መናገር ትቀበላለህ? በልሳን መጸለይ ለምሳሌ በመንፈስ ቅዱስ ስጦታዎች አሁንም አሉ ብለህ ታምናለህ? አ እንደዛ ካልክ አንተ ቀጥሎያን ትባላለህ፣ ወይም ደግሞ ኮንቲኒሽስት ትባላለህ በቴዎሎጂ ደረጃ። ተቋርጠውያን የሚባሉ ደግሞ ሴሴሽኒስት ይባላሉ ማለት ነው። በሐዋርያት ዘመን ብቻ ነው የሚሰራው፣ አሁን ላይ ልሳን አይሰራም ብለው የሚያምኑ ፕሮቴስታንት ክፍሎች ውስጥ አሉ። ይህን አታውቅም? ለምሳሌ ካልቪን እንደዛ ነው የሚያምነው፣ ዝዊንግሊ እንደዛ ነው የሚያምነው፣ ያዕቆብ አርሜኔስ እንደዛ ነው፣ ማርቲን ሉተር እንደዛ ነው እምነታቸው የነበረው። በልሳን መጸለይ ምናምን የሚባሉን የአስተምሮ ልዩነት አውቃለሁ፣ ግን ያው ሁሉም በአንድ ተቋም ላይ ነው ያለው። አይ እሱማ በአንድ ተቋም ላይ አይደለም። ራሱ በካልቪኒዝም እና አንተ አርሜኒያኒዝም እና አንተ የምትቀበል የትኛውን ነው የምትቀበለው? ፕሪዲስቲኔሽን ላይ ሳልቬሽን ላይ ስለ ጥምቀት ማለት ነው አይደለም። ካልቪኒዝም ነው ወይስ አርሜኒያኒዝም ነው? ስለ ሳሊቬሽን ላይ አንድ ጊዜ ሄዳነ ሁል ጊዜ ይድናል ብለህ ነው የምታምነው? አይ አንድ የዳነ ሰው በስራም ማስቀጠል አለበት ብዬ ነው ማስብ። አንድ ቀን ሊያጣው ይችላል። ባክስላይድ አለው ሊያዳልጠው ይችላል። ኦኬ፣ አንተ እንደዛ ከሆንክ አርሜኒያኒስት ነህ ማለት ነው። ስለዚህ በጣም ነው ልዩነት ያላችሁ ማለት ነው። እሺ፣ ሊሚትድ አቶልመንትን ትቀበላለህ? ውስን ቤዞትን ትቀበላለህ? አንዴ ብቻ መዳን ይቻላል የሚሉት ምኖች ናቸው? እንደዛ የሚላሉ ዋን ሴፍድ ኦሌቭ ሴፍድ የሚሉ አሉ። አዎ ካልቪኒዝም ይባላሉ እነሱ። አንድ ጊዜ ከዳንክ ሁል ጊዜ ትድናለህ። አንተ ያመንከው ካልቪኒዝም ፕሮቴስታንት ውስጥ ነው እንጂ ያለው ካልቪኒዝም ጆን ካልቪን የመሰረተው እኮ ነው። አላውቅም እንደዛ ይባል። ኦኬ፣ ስለዚህ አሁን አንድ ጊዜ የዳነ ሁል ጊዜ ይድናል የሚል ትምህርት አለ። ካልቪኒዝም ይባላል። ኢየሱስ ክርስቶስ ገሃነም ለሚገባ ለሁሉም አይደለም የሞተው ብሎ ነው የሚያምኑት እነሱ። ለተመረጠው ብቻ ነው የሞቱት። ዓለም ሳይፈጠር ዘመን ሳይቆጠር በፊት ፈጣሪ አስቀድሞ ለገነት የወሰናቸው ሰዎች አሉ። ለእነሱ ብቻ ነው ክርስቶስ የሞተው ብሎ ያምናሉ። ያ ምን ይባላል? ሊሚትድ አቶንመንት ይባላል። ውስን ቤዞት ይባላል። አርሜኒያኒዝም ደግሞ የሚያምኑት ለሁሉም ሰው ነው ክርስቶስ የሞተው የሚል ነገር አለ። አንተ የትኛው ሆነ? ክርስቶስ ለሁሉም ነው የሞተው ወይስ ለተመረጡት ብቻ ነው? ለሁሉም። ኦኬ፣ ለገሃነም ለሚገቡት ክርስቶስ ሞቷል? ገሃነም ለሚገቡ ሰዎች ክርስቶስ ሞቷል ወይ? ለሁሉም ዓለም ላይ ፍጡር ለተባለ ታዲያ ገሃነም ለምን ይገባሉ? እኮ ገሃነም ለማዳን አይደል እንደ የሞተው? ስላላመኑ ነው የሚገቡት እኮ። አይ ግን ለዛ ለሚገቡት ሲሞታ እንትን ብሏል ወይ? ምን እዛ ለሚገቡት ሞቷል ኢየሱስ? ገሃነም ለሚገቡት ሞቶላቸዋል? የሞተው ለሁሉም ነው፣ ግን አምነህ የምትድነው ደግሞ በራስህ ነው። የምርጫ ጉዳይ ነው። የአዳም ኃጢአትና ሞት የምርጫ ጉዳይ ነው ወይስ
በውርስ የመጣ ነገር ነው። የአዳም ኃጢአት የአዳም ኃጢአትና ሞት በሰው ልጆች ላይ የመጣው የምርጫ ጉዳይ ነው ወይስ ደግሞ በእንትን ጄኔቲካል ነው? ሞት የወረስነው ሞት ነው የምትለው? ሞትና ኃጢአት ያለ ፍላጎት ነው የወረስከው? በፍላጎት ላይ ነው? በምርጫ ነው አይደለም? ለምንድን ነው ያለ ምርጫ የሆነው? የአዳም ኃጢአትና ሞት ወደ አንተ የሚሻገረው በምርጫ ነው ወይስ ያለ ምርጫ ነው የሚሻገረው? የሚገርኩ ያለ ምርጫ ነው። ታዲያ ክርስቶስን አምኖ የዘላለም ሕይወት የማግኘት ለምንድን ነው የምርጫ ጉዳይ የሆነው? ምን አይነት ጥያቄ ነው የምትጠይቀው? እኮ ጸጋው ከመጠን ይልቅ በዛ ስለሚል በአዳም የመጣው ነገር ገፈትና አበሳው ያለ ምርጫ እንደፈለክ እየኖርክ አላልኩም። ኃጢአትና ሞት የሚባለው ነገር ያለ ምርጫ ነው። እሺ ቀለል አድርገላ። ሰው ኃጢአት የሚሰራው ኃጢአተኛ ስለሆነ ነው ወይስ ኃጢአተኛ ስለሆነ ነው ኃጢአት የሚሰራው? የትኛውን ነው? ምን ሰው ኃጢአትን የሚሰራው ኃጢአተኛ ስለሆነ ነው ወይስ ኃጢአትን ሲሰራ ነው ኃጢአተኛ የሚሆነው? ኃጢአትን ሲሰራ ነው። ሰው ኃጢአተኛ ስለሆነ አይደለም ኃጢአት የሚሰራው አይደል? ካልሆነ የአዳም ኃጢአት የለበትም ማለት ነው ሰው የአዳም ኃጢአት ስትል እኔ አልገባኝ። የወርስ ኃጢአት የለም? ኦሪጂናል ሲን የምትለው አይደለም። ኃጢአትን ወርሰና ብላችሁ አታምኑም እናንተ? ኦሪጂናል ሲን የሚባል አለ እኮ። ኦሪጂናል ሲን አለ፣ ጥንተ አብሶ የሚባል ኃጢአትን ወርሰና ብላችሁ ነው የምታምኑት። የወርስ ኃጢአት የለም እንዲህ በእናንተ? እነዛማ እኮ ፕሮቴስታንት አይደለህም ማለት ነው የወርስ ኃጢአት ካልተቀበልክ። የወርስ ኃጢአት የለም በተፈጥሮ ውስጥ የተቀመጠ። የወርስ ኃጢአት በክርስቶስ እንደጠፋ ነው የማውቀው። ለሁሉም ነው የጠፋው ወይስ ለአማኞች ብቻ ነው የጠፋው? ነገርኩ እኮ ለሁሉም ነው አልኩ እኮ። ለሁሉም ከሆነ ማለት አሁን የወርስ ኃጢአት የለበትም። አንድ ለምሳሌ ክርስቲያን ያልሆነ ሰው የወርስ ኃጢአት የለበትም። አሁን እኮ አንተ እያልክ ያለው ምንም በጽድቅ ሁላ ብኖር የወርስ ኃጢአት ስላለብኝ ገነት አትገባም ነው እያልክኝ ያለው። እንደዛ ነው አይደለም? እንደዛ አይደለም። እንደዛ ሳይሆን አሁን ክርስቶስ ኢየሱስ ከመምጣቱ በፊት ሰዎች ሁሉ በአዳም የተነሳ ኃጢአተኞች ናቸው አይደለ? ኃጢአት የሚሰሩት ኃጢአተኞች ስለሆኑ ነው ወይስ ኃጢአት ሲሰሩ ነው ኃጢአተኛ የሚሆኑት? ከዛ በፊት የነበሩት አሁን መጀመሪያ ላይ እንዳልከው ነው። ስለዚህ ኃጢአት ለእነሱ ኔቸር ነው ወይስ ነርቸር ነው? አላውቅም። ይሄ በጣም ከባድ ጥያቄ ነው እየጠየቀኝ። አይ አጥናና ወደፊት ኢንሻላህ አጥናና በደንብ እንትን በል። ፕሮቴስታንት ትምህርት እንደዚህ እንትን እንደምታስበው አይደለም፣ ቀላል አይደለም። እኛ በኢስላም አስተምሮት ሰዎች ሁሉ ኃጢአተኛ ሆነው አልተወለዱም። ኃጢአት ሲጀመር ኔቸር አይደለም ነርቸር ነው ብለን ነው የምናምነው። ህግ መጥቶልህ ይሄ ነገር አታድርግ፣ ይሄ ነገር አድርግ ተብሎ መልእክተኛ ተመጥቶ ይሄ ነገር ሀላል ነው፣ ይሄ ነገር ሀራም ነው ተብለህ አንደርስታንድ አድርገህ ከዛ በኋላ ስትሰራ ነው ኃጢአት የሚባለው። አንድ ህፃን ልጅ አሁን ኃጢአተኛ አይባልም በእኛ በኢስላም አስተምሮት። አንድ ሰው ለአቅመ አቡሃና ለአቅመ አደም ካልደረሰ በስተቀረ እና ሪሳላው መልእክቱ ካልደረሰው በስተቀረ አይጠየቅም። አንድ ሰው ፎቅ ላይ ሆኖ አንድ ህፃን ልጅ የ7 ዓመት ህፃን ልጅ ገፍትሮ አንድ ሰው ቢጠልና ቢሞት ነፍሰ ገዳይ ተብሎ አላህ ዘንድ አይጠየቅም በእኛ አስተምሮት። ለምን? ለአቅመ ሐዋና ለአቅመ አደም አልደረሰም። አንድ እብድ የሆነ ሰው ከፎቅ ላይ አንድን ሰው ወርውሮ ቢገድል እብዱ ሰው አላህ ዘንድ ነፍስ ገድለሃል ተብሎ አይጠየቅም። ለምን? ኮንሸስ አይደለም፣ አያውቀውም ራሱ። ስለዚህ ሞራል አካውንታቢሊቲ የሚባለው ነገር ግብረ ገባዊ ተጠያቂነት ከአንተ ጋር ኔቸር ሳይሆን ነርቸር የሚባል ነገር አለው። ፍሪዊል ላይ የተመሰረተ ነገር ነው። ማወቅ አለብህ። ከእውቀት ጋር የተያያዘ ነው። በቁርአን ላይ በሱረቱ ለአሕዛብ ምዕራፍ 33 ቁጥር 6 ላይ እንደዛ ነው የሚናገረው። ሳታውቁ በምትሰሩ ነገር ኃጢአት አይሆንባችሁም፣ ልባችሁ እያወቀ በሰራችሁት ነገር ኃጢአት ይሆንባችኋል አለ። ሱረቱ ኢስራ ምዕራፍ 17 ቁጥር 15 ላይ ደግሞ መልእክተኛ እስከምንልክ ድረስ የምንቀጣ አይደለንም እናል። ስለዚህ ኃጢአት ማለት አላህ አታድርግ ያለውን ነገር መጥፎ ነገር ማድረግ፣ አላህ አድርግ ያለውን መልካም ነገር አለማድረግ ኃጢአት ይሰኛል ማለት ነው። ከዛ አንጻር ነው ኃጢአት ማለት የአመፅ ነው ራሱ። ይሄ ነገር አድርግ፣ ይሄ ነገር አታድርግ ተብሎ መዋከማት፣ ይሄ ነገር ፈርድ ነው፣ ይሄ ነገር ሙሳብ ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ሐላል ነው ምናምን ተብሎ ተነግሮ ያንን ነገር ስታስተባብልና ስታምፅ ኃጢአት ይባላል ማለት ነው። ያ መልእክቱ እስካልደረሰ ድረስ አትጠየቅም። የውርስ ኃጢአት የሚባል ነገር በኔቸር ሲጀምር በኔቸር ውስጥ ካለ በተፈጥሮ ውስጥ ካለ አንተ ላለማድረግ ትችላለህ እንዴ? በተፈጥሮ ውስጥ ኃጢአት የሚባል ነገር በውርስ ነገር ከመጣ ማለት ነው።
እንዳንተ ትምህርት ማለት ነው። ደግሞ ሲጀመር ጀምሮ አዲስ ኪዳን ላይ ኢየሱስ ከመጣም በኋላ የውርስ ኃጢአት የሚባለው ነገር አልቆመም ራሱ ይቀጥላል ራሱ ውጤቱ። ምክንያቱም የኃጢአት ደሞዝ ሞት ነው ስለሚል እስክትሞት ድረስ አይለቅህም። ለምን? የያዝከው አካል ራሱ አዳማዊ አካል ነው ያዝከው። ራሱ የያዝከው አካል አዳማዊ ነው። የክርስቶስን አካል አይነት የምትይዘው በትንሣኤ ቀን ነው። ይህንን ነው ትምህርታችሁና ትምህርታችሁ ልክ አይደለም ነው የምንለው። የሳልቬሽን ትምህርታችሁ ከእኛ ጋር ርቡንም ራሱ አይደርስም። ራሱ የእኛ ትምህርት ግልጽ ነው። ሰው እንዴት ነው የሚዳነው ከተባለ ከጀሃነም ነው የሚድነው። በምንድን ነው የሚድነው ሲባል ላኢላሃ ኢለላህ ብሎ ይድናል። ከዛስ በኋላ ምንድን ነው ማድረግ ያለበት? ለሰራው ኃጢአት ለሰራው ወንጀል ምንድን ነው የሚያደርገው? ንስሐ ይገባል። አላህን ይቅር በለኝ ብሎ በንስሐ ወደ አላህ ይመለሳል። አላህ ይቅር ባይ ነው። ይቅር በለኝ ካለው ይቅር ይለዋል፣ ኃጢአቱ ይሰረይለታል። በዚህ መልኩ ነው። በተረፈ የአዳምም ክርስቶስም በእኔ ህይወት ላይ በመጥፋቴም በመዳኔም ድርሻ የላቸውም። ምንም ድርሻ የላቸውም። አዳምም እኔን አይመለከተውም። አዳም የሰራው ኃጢአት አንድ ኃጢአት ነው። እሱ ራሱ ጋር የሚቀር ነገር ነው። ምንድን ነው የሰራው? ዛፍ ነው የበላው። ስለዚህ ዛፍ የበላው ኃጢአት እኔ ጋር አልመጣም። የአዳም ኃጢአት እኔ ጋር ቢመጣ ኖሮ እንደ ፍየል የቅጠል የመብላት አባዜ ይኖርብኝ ነበር፣ ይጸናወተኝ ነበረ። እየሄድኩኝ ቅጠል ነበር የምፈልገው የነበረው። ስለዚህ ከአዳም ኃጢአት እኛ ጋር የመጣ ምንም ኃጢአት ጥያቄ። እሺ አሁን ለምሳሌ አንተ የወንድ ልጅ አንገቱ አካባቢ ያለው ምልክት ከየት የመጣ ነው? ለምን ሴት ላይ የለም? ለምን አንተ ላይ ያለ? ተፈጥሮ የወንድ መለያ ነው። ምንድን ነው አፑ ነው ብለህ ልታምን ነው? እንዲ እንዳልስቅብ አንተ ፕሮቴስታንት አይደል? እንዲ ሶላ ስክሪፕቸር ከሆነ ባይብል ላይ መኖር አለበት። ተረት ተረት ታምናለህ? እንዲ እንደዚህ እንዳልስቅብ ባይብል ላይ አለ እኮ እዚህ ጋ አፑ የቀረው እዚህ ጋ የተንጠለጠለችው የሌለ እኮ አለ እኮ እንደው ኧረ ባይብል ላይ ጥቅስ ስጠኝ እስኪ ጥቅስ ስጠኝ። ለምሳሌ መጀመሪያ ይችን እንጨርስና ቆይ አንተ ሶላ ስክሪፕቸር አይደለ እንዴ? 66 መስጥ ብቻ ነው የምትቀበል። ተረት ተረት እንደ ኦርቶዶክስ ትቀበላለህ እንዴ? ኦርቶዶክሶች ናቸው እንደዚህ አይነት ፍጥረት ያለ ነገር እኮ ነው እየነገርኩህ። እስቲ አውጣለት በቃ እስቲ ዛራ ታውጣላለች። እስቲ ምዕራፍ ስንት? 9 ምዕራፍ ስንት? አይ እኔ በቃል አላውቀውም፣ ግን እሺ ለምሳሌ በል የለም እንደዚህ የሚል የለም። በሚወልዱ ጊዜ ጭንቃቸው እንዲበዛ የሆነው በምን ምክንያት ነው እኮ? ጭንቃቸው እንዲበዛ አይልም። እንደዛ አይደለም ዘፍጥረት ላይ የሚያወራው። ዘፍጥረት ላይ የሚያወራው ምንድን ነው? በጸነሽ ጊዜ አላት። አዎ በጸነሽ ጊዜ አላት ለሴቷ። በጸነሽ ጊዜ ጭንቅሽን አበዛዋለሁ አለ። ስለ ጽንስ ነው የሚያወራው። ጭንቅሽን አበዛዋለሁ ማለት ጭንቅም ነበረባት በፊትም። አበዛዋለሁ ምን ማለት ነው? ገንዘብ አለ አበዛልሃለሁ ብዬ ብልህ ምንድን ነው? ገንዘብ የለም ማለት ነው? ለምንድን ነው የሚበዛው እኮ? የሚበዛው እኮ አሁን እሱን ነው እኮ መጠየቅ ያለብህ። መጀመሪያ አለ ወይ ጭንቀቱ አለ ወይ? ከመጀመሪያውኑ ይኖር አለ ወይስ የለም? በጽንስ ነው አይደለ? በጸነሽ ጊዜ ነው የሚለው። ስለ መውለድም አይደለም የሚያወራው። በጸነሽ ጊዜ ጭንቅሽ ምን እለዋለሁ አለ። አበዛዋለሁ አይደል አይልም? አበዛዋለሁ አይልም ብሏል ይላል። አዎ ግን መጀመሪያም ጭንቅ አለ ወይስ የለም? በእንትን ጊዜ በጽንስ ጊዜ አይወረስም ስላልክ እኮ ነው። ቆይ ነገር ነው። አይወረስም። አሁን ሔዋን ላይ ነው የበዛው። ራሱ የነበረው ነገር እሷ ላይ በዝቶባታል። ቃየልን ስትጨነቅ ነበር። አይወረስም። አሁን ሔዋን ጋር ስለ ሔዋን ነው የሚያወራው እኮ አይደል? ስለኛ አይደለም የሚያወራው። ምጥ የሌላቸው ሴቶች አታውቅም? ያለ ምጥ የሚወልዱ ሴቶች እኮ አሉ፣ ሹልክ ብሎ የሚወጣላቸው። አሁን ደግሞ ዘመኑ መጥቶ ደግሞ በኦፕራሲዮን እየወለዱ ነው ሳይጨነቁ ማለት። አሁን የሚያወራው ስለ እንትን አይደለም የሚያወራው፣ ስለ ምጥ አይደለም። መጀመሪያ ያወራው በጸነሽ ጊዜ ነው። ሴት ልጅ ስትጸንስ ያላት ቮሚት የሚያደርጋት ወደ ላይ የሚላት የሚያቅለሸልሻት ነገር ጭንቀቱ በተፈጥሮ ውስጥ የተቀመጠ ነገር ነው። ያንን ምን እለዋለሁ አላት ለሔዋን። አበዛዋለሁ አንቺ ላይ አላት። እሷ ላይ ነው የበዛው እንጂ ሴት ልጅ እኮ ምንም ሳታቅ የማያቅለሸልሻት ሴት ሁላ አለች። እርጉዝ ሆና ምንም ነገር ሳይሰማት ጽንሱ በስነ ስርዓት የሚካሄድበት እንትን አለ። ምንም ነገር የማይሰማት ኧረ ጉድ ነው አንቺ ወደ ላይ አይልሽማው እንትን አይልሽማው ምናምን ነገር። አብዛኛው ሴት ልጅ እንደውም እንደዚህ አይነት ነገር ሲላት ወንድና ሴት ሲብተሙ ራሱ ይለያያል። አንዳንዴ ደህና የምትሆንበት ሰዓት አለ። የመጀመሪያ ልጇ ላይ አለ፣ ከዛ ሁለተኛዋ ላይ ደግሞ ኖርማል ልትሆን ትችላለች። አንዳንዴ ደግሞ የመጀመሪያው ላይ ኖርማል ሆና ምንም ነገር ስትጸንስ ምንም ነገር የሚያቅለሸልሽ ነገር ጭንቀቱ ምናምን ሳይኖራት ነገር ሁለተኛ ሶስተኛ ስትወልድ ደግሞ የሚመጣባት ጊዜ አለ። አንዳንዴ ወንድና ሴት ሲብተሙ ሲቀያየር እንደዚህ አይነት ነገር አለ። ከሴት ወደ ሴት ይለያያል እሱ። አሁን የተጠየቀው ጥያቄ ጭንቅ የሚባለው ነገር ከመጀመሪያውኑም በጸነሽ ጊዜ ነበረ። ያንን ግን ምን እለዋለሁ አንቺ ላይ አላት። አበዛዋለሁ አላት። ሔዋንን ነው የሚመለከተው፣ እኛን አይደለም የሚመለከተው። አሁን በዚህ ዘመን ያሉ ሴቶች ስለ መውለድም አይደለም የሚያወራው፣ ስለ ምጥም አይደለም። ምጥም ደግሞ ያለ ምጥም ሴቶች ሊወልዱ ይችላሉ በዚህ ዘመን። አንተ የወርስ ጉዳይ ከሆነ የተፈጥሮ ጉዳይ ከሆነ በተፈጥሮ የእርግማን ጉዳይ ከሆነ እንዴት ሴቶች ሊያመልጡ ይችላሉ? ኦፕራሲዮን
ሲሆኑ ለምንድን ነው ያለ ምጥ ሹልክ ብሎ የሚወጣላቸው በኦፕራሲዮን? አንዳንድ ሴቶች ደግሞ ሹልክ ብሎ ይወጣላቸዋል ያለ ምጥ ያለ ምናምን። ስለዚህ እሱ አይደለም ጥያቄ። እኔ ጥያቄ ፍሬ ያልክበትን ጥቅስ አምጣ። ሌላ ቀን አሳይመንት ነው የምሰጥህ። ፍሬ ይሄ አንገቱ ላይ ቀረ የተባለው ይሄ ሲበላ የቀረ ምናምን የሚባለው ነገር ብዙ ተረቶች በአጠቃላይ ባይብል ላይ የሉም ራሱ። እሺ አለ ወይ ወጥቼ ልግባ? አንድ ስልክ ነው ያለኝ፣ እንዴት አድርጌ ላሳይ ይችላል? ጥቅስ ኧረ እንትን 1000 ዓመት እሰጥሃለሁ። አንተ ፍሬው አዳም ሲበላ እዚህ ጋር ቀረ ተቀረቀረ የሚለው ነገር ከተረት ተረት ያለፈ ነገር ዘንድ የለም። የሚል ኧረ ለማረል በፍጹም አንተ ያልከው ባይብል አንተ ፕሮቴስታንት ሆነ ታሰድባለህ። ፕሮቴስታንት አስጠቃኝ ዛሬ። ወይኔ ወይኔ! ፕሮቴስታንት እኮ ሶላ ስክሪፕቸራ ናቸው። ስክሪፕቸራ ብቻ ነው፣ ተረት ተረት አይቀበሉም። ቀረ ተቀረቀረ የሚባለው ፍሬ ያለው በኦርቶዶክስ ተረት ውስጥ ነው ያለው። ኢቨን ኢትዮጵያ ውስጥ ያለ ተረት ነው። አንተ እንዴት እንደዚህ ተረታ ተረት ተርታለህ? እዚህ ሰው ፊት 1800 ሰው ባለበት አስበላኸኝ። ዮናይል አስበላኸኝ። ዛሬ ፕሮቴስታንትን አሰደብክብኝ። ወጣ